ነገ አዶናይ ይወቀስ ነበር። ዕውቀቱ ሳይኖረን ልምዱ ሳይኖረን የምንወቅሰው ነገር ደግሞ አለ። በእኛ ሚዲያ ይሄን ልጅ አቅርቦ ብዙ ጥያቄ ሲጠይቅ በጣም ወቅሰነው ነበር። ይሄ ሰው እኮ መረጃ ይዞ ነው። በነገራችን ላይ አንድ ጋዜጠኛ የሚያቀርበውን እንግዳ ሲፈልግ መጀመሪያ ምን ያደርጋል? ከሰዎች አንዳንድ ነገሮችን ይወስዳል። የሰበሰባቸውን ሐሳብ ይዞ ወደ ጥያቄ ይመጣል። ስለዚህ ለእግረኛው የደረሰው ነገር ነበር። እኔ ልላችሁ የፈለኩት የሚመጣን ሰው አትኮርኩሙ። ዛሬ ላይ ማረኝ ይቅር በለኝ የምትሉ ብዙ ሰዎች አይቻሉ። እሱ አይደለም አልፏል። ይሄ እውነቱ ተጋለጠለት። ይሄው ነገም እንደዚሁ እውነት ይዘው የሚመጡ ጋዜጠኞችን እየወቀስን ነው። ሌላው ሰሞኑን መቅደስ ደበሳ የተናገረች ብላችሁ ያላችሁት ሙሉን ዩቲዩብ ላይ አይታችሁታል። ሙሉን አይታችሁታል። እንደ ጋዜጠኛ ነው የጠየቀችው። መጀመሪያ አውርተውም ሊሆን ይችላል። እሳቸውም እኮ ብሏል እዚህ ሚዲያ ላይ መግለጽ የማልፈልገውን ነገር እያሉኝ ነው ብሏል። ብዙ ጊዜ እኮ ጠያቂና ተጠያቂ ከካሜራ በፊት ያወራሉ። ተው አትፍረዱ። እቺ ልጅ ልክ ናት። ብሩክ ሪል ስቴት መቼ ነው ይሄን ሐሳብ ያመጣው? ኢንተርቪው ከ3 ቀን በኋላ ነው ይሄን ነገር ያመጣው። ተሳካ፣ እግዚአብሔር ይመስገን። እሷም ያለችው መንገድ ልክ ነው። ነገ አዶናይ ይወቀስ ነበር። ውል የሌለው ነገር ተሰጠኝ ብሎ ነገ ይወቀሳል። ምክንያቱም ትናንት ያለፉ ብዙ ታሪኮች አሉ። መኪና ሸልመናል፣ መሬት ሸልመናል፣ ቤት ሸልመናል ተብለው እስ ብሏቸው ተቀብለው በሚኖሩበት ሰዓት የታለ ማስረጃ ተብለው ያውቃሉ ብዙ ሰዎች። ይሄ ነገር እንዳይመጣ ነው እንጂ አይን እያጥላላችሁ አይደለም። አዶናይን እየተጠቀማችሁት አይደለም። ሰው ነው የምታሳጡት። ሰው አላጠፋችሁ። የጋዜጠኝነት ሙያ ለጋዜጠኛ መስጠት በቃ